ሰላም ጤና ይስጥልን። የቀቢ ኒውስ የዕለቱ ዋና ዋና ዜናዎች ጀምረዋል። እንግዳ ወርቅ ተፈራ ነኝ። ዝርዝር መረጃዎችን አቀርባለሁ። የዛሬው ቀዳሚ ዘገባችን የሚያተኩረው በመካከለኛው ምስራቅ አዲስ መልክ በያዘው የሶሪያ ፖለቲካ ላይ ነው። የሶሪያ የሀገር ውስጥ ጉዳይ ሚኒስትር ባወጣው አስደንጋጭ መግለጫ በሀገሪቱ ከፍተኛ የመንግስት ባለስልጣናት ላይ የግድያ ሴራም ሲያሳልጥ የነበረውም ከሂዝቦላ ጋር ግንኙነት ያለው ቡድን መደምሰሱን አስታውቋል። ሚኒስትሩ እንዳለው ከሆነም ይህ ቡድን በደማስቆ፣ በአሌፖ፣ በሆምስ እና በባህር ዳርቻማዎቹ ታርቱስና ላታኪያ አውራጃዎች ተከታታይ የጥፋት እርምጃዎችን ለመውሰድ ሲንቀሳቀስ ነበር። የሊባኖሱ ሂዝቦላ አባላቱ በልዩ ሁኔታ ካሰለጠነ በኋላ ወደ ሶሪያ ግዛት በድብቅ አስርጎ አስገብቷል የሚለው የሶሪያ መንግስት 11 ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጾ ፎቶቸውን ይፋ አድርጓል። ይሁን እንጂ ሂዝቦላ በበኩሉ ይህንን ክስ ፍጹም ውሸት በማለት ውድቅ አድርጎታል። በሽር አልአሳድ ከስልጣን ከተወገዱ በኋላ ወደ ስልጣን የመጡት አዲሶቹ የሶሪያ ባለስልጣናት ከሂዝቦላና ከኢራን ጋር የነበራቸውን የቆየ ግንኙነት ማቋረጣቸውን ተከትሎ በቀድሞ ወዳጆች መካከል ያለው ውጥረት አሁንም ወደ ግልጽ ጦርነት የሴራ ክስ መሸጋገሩን የፖለቲካ ተንታኞች እየገለጹ ይገኛሉ። ወደ አፍሪካ ስንመለስ በቻድ ሐይቅ ክልል በሚገኝ ወታደራዊ ጣቢያ ላይ በደረሰ ጥቃት 23 የቻድ ወታደሮች መገደላቸው ተሰምቷል። የናይጄሪያው ታጣቂ ቡድን ቦኮ ሃራም ሰኞ ምሽት በባርካ ቶሎሮም ደሴት ላይ በተከፈተው በዚህ ጥቃት 26 ወታደሮች ቆስለዋል። የቻዱ ፕሬዝዳንት መሐማት ኢድሪስ ዲቢ ኢቲኖ ጥቃቱን ፈሪ ሲሉ የገለጹት ሲሆን ሀገራቸው ሽብርተኝነትን የማጥፋት ስራዋ በአዲስ ቁርጠኝነት እንደምትቀጥል አስታውቀዋል። የቻድ ጦር ጥቃቱን በመቀልበስ ቁጥራቸው ቀላል የማይባሉ የቦኮ ሃራም ተዋጊዎችን መግደሉን ቢገልጽም አካባቢው አሁንም ለጸጥታ ስጋት ተጋላጭ መሆኑ አሳሳቢ ሆኗል። አሜሪካ በኤርትራ ላይ ጥላ የነበረው ማዕቀብ ልታነሳ መሆኑን የሮይተርስ ዘገባ አመላክቷል። እንደ አውሮፓውያን አቆጣጠር በ2021 በኤርትራ መንግስት በህድገፍና በተወሰኑ የጦር መሪዎች ላይ የተጣለውን ይህ ማዕቀብ በመጪው ግንቦት 4 2026 ተግባራዊ ሆኖ ይነሳል ተብሎ ይጠበቃል። ይህ ውሳኔ ዋሽንግተን በቀይ ባህር አካባቢ ያለውን ስልታዊ ጥቅሟን ለማስከበርና ከአስመራ ጋር ያላትን ዲፕሎማሲያዊ ግንኙነት ለማደስ የወሰደችው እርምጃ ተደርጎ ተወስዷል። ይህም በአፍሪካ ቀንድ ያለውን የጂኦፖለቲካም ሚዛን ሊቀይር እንደሚችል እየተገመተ ነው። የአፍሪካ የውጭ ብድር መጠን $1.2 ትሪሊዮን መድረሱን የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አስታወቀም። በአዲስ አበባ በተካሄደው የአፍሪካ ሉዓላዊ ፋይናንስ ጉባኤ ላይ የኮሚሽኑ ዋና ጸሐፊ ክላቨር ጋቴቴ እንደተናገሩት የአፍሪካ ሀገራት ከሚሰበስቡት ገቢ 1/4 ለብድር ክፍያ ለማዋል ተገደዋል። አህጉሪቱ የራሷን የብድር ምዘና ተቋም እንዲኖራት የቀረበው ጥሪም በጉባኤው ላይ ጎልቶም ተሰምቷል። በመጨረሻም የዛሬ መረጃችንን በአጫጭር መረጃዎች እናጠቃልላለን። በኢራን በ1000 ከተማ በሚገኝ የንግድ ማዕከል ላይ በደረሰ የእሳት አደጋ 8 ሰዎች ሲሞቱ 41 ቆስለዋል። በሌላ በኩል በዴይር ወደብ ላይ በንግድ መርከቦች ላይ የእሳት ቃጠሎ መድረሱም ተዘግቧል። ወደ አሜሪካና ቫቲካን ስናልፍ ደግሞ የማርኮ ሩቢዮ እና የጳጳስ ሊዮ ግልጽ ውይይት ይጠበቃል። ትራምፕ ጳጳሱን አስፈሪ ብለው መሳደባቸውን ተከትሎ ግንኙነታቸው መሻከሩ ይታወሳል። ወደ ደቡብ ኮሪያ ስናልፍ በሆርሙዝ ወሽመጥ የአሜሪካ ተልዕኮ ለመቀላቀል በጥንቃቄ እያሰብኩበት ነው ስትል የአቋም ለውጥ አሳይታለች። ወደ ፓኪስታን ስንሻገር ጠቅላይ ሚኒስትር ሼህባዝ ሻሪፍ በተባበሩት አረብ ኤምሬቶች ላይ የደረሰውን የሚሳኤል ጥቃት በማውገዝ ለኤምሬቶች ፕሬዝዳንት ድጋፋቸውን ገልጸዋል።
በመጨረሻም የእስራኤል ድሮን በጋዛ ከተማ ባደረሰችው ጥቃት አንድ ፍልስጤማዊ ሲገደል በርካቶች ቆስለዋል። የዛሬ የቀቢ ኒውስ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም ቆዩ።